አመሰግናለሁ። ኢትዮጵያ ባለፉት ዓመታት በርካታ ስራዎችን ሰርታለች። በተለይ ደግሞ ተፈጥሮን በመንከባከብ ከዚህ በተጨማሪ መልክዓ ምድሮቿን አረንጓዴ በማላበስ የማይበገር አረንጓዴ ኢኮኖሚን ለመገንባት አበክራ ሰርታለች። እነዚህ ስራዎች ደግሞ በውጤት የታጀቡ ከዚህ በተጨማሪ ተጨባጭ ለውጦችም የተመዘገበባቸው ናቸው። ዛሬ ታዲያ በተለይም ደግሞ ኢትዮጵያ ምን አይነት የመልክዓ ምድር እንደዚሁም የተፈጥሮ ጥበቃ ሁኔታስ ነበራት? ቁጥራዊ ማስረጃዎችን አስደግፈን ወደ እናንተ ወደ ተመልካቾች እናደርሳቸዋለን። ቁጥራዊ ማስረጃዎችን መነሻ የምናደርገው ደግሞ በሰባተኛው ዙር የአረንጓዴ አሻራ የማስጀመሪያ መርሃ ግብር ላይ የግብርና ሚኒስትር ዶክተር ግርማ አመንቴ በማስረጃነት ያቀረቧቸውን ቁጥሮች መነሻ በማድረግ ነው። ኢትዮጵያ እንግዲህ ተፈጥሮን ባለመንከባከብ በርካታ ፈተናዎችን አልፋለች። 54 ሚሊዮን ሄክታር መሬት የተራቆተ ነበር። አንድ ሄክታሩ ብቻ 130 ቶን የአፈር መሸርሸር አደጋ ታስተናግድ ነበር። ትልቁን የህዳሴ ግድብ ወይም ደግሞ የአባይ ግድብን ጨምሮ ኢትዮጵያ የበርካታ ወንዞች ባለቤት ናት። ታዲያ እነዚህ ወንዞች ደግሞ ኢትዮጵያ ያላትን ወይም ደግሞ ለተፈጥሮ ሚዛን ባልሰጠችው ዋጋ በርካታ የአፈር ሀብቷ ወደ ጎረቤት ሀገር ይጠረግ እንደዚሁም ደግሞ ይተም ነበር። 7.4 ሚሊዮን ሄክታር መሬት እንደዚሁ ለአፈር አሲዳማነት ተጋላጭ ነው። የምን ማለት ነው? በተለይ ደግሞ ግልጋሎት ሊሰጥ የሚችል ከዚህ በተጨማሪ የምርት አበርክቶ ሊኖረው የሚችል 74 ሄክታር የሚያክል መሬት እንግዲህ ለአፈር አሲዳማነት የተጋለጠ ከዚህ በተጨማሪ ትክክለኛ ግልጋሎት የሚሰጥና ለእርሻ የማይውል ነበር። 92000 ሄክታር መሬት እንደዚሁ ለደን ጭፍጨፋ ተጋላጭ ነበር። ታዲያ እነዚህን ችግሮች ለመቅረፍ ኢትዮጵያ እንግዲህ ባለፉት ዓመታት በርካታ ስራዎችን ሰርታለች። በተለይም ደግሞ ተጨባጭ የሚባሉ ለውጦችም ተመዝግበዋል። ከነዚህ መካከል የተቀናጀ የአፈር እንደዚሁም የውሃ ጥበቃ ስራ ተጠቃሽ ነው። በእነዚህ ስራዎች መካከል ታዲያ ኢትዮጵያውያን ተሳታፊ ነበሩ። 20 ሚሊዮን የሚያክሉ ዜጎች በተለይም በአፈርና በውሃ ጥበቃ ስራ ላይ የራሳቸውን አስተዋጽኦ ሲወጡ እንደዚሁም አበርክቶ የነበራቸው ነበሩ። ከ54 ሚሊዮን የተራቆተ መሬት ውስጥ 30 ሄክታር ላይ ለውጥ መጥቷል። ባለፉት 6 ዓመታት ኢትዮጵያ በአረንጓዴ አሻራ እንደዚሁም ደግሞ የአፈርና ለውሃ ጥበቃ ስራ በሰጠችው ትኩረት በርካታ ለውጦች ተመዝግበዋል። 54 ሚሊዮን የነበረው የተራቆተ መሬት አሁን ላይ 30 ሄክታሩ ላይ ተጨባጭ ለውጦች ተመዝግበዋል። ሌላኛው የተመዘገበውን ውጤት እንመልከት። በተፈጥሮ ጥበቃ ውስጥ የአባይ ጉዳይ የራሱ አሻራ እንዲኖረው ከዚህ በተጨማሪ ሚናው የላቀ እንዲሆን በርካታ ስራዎች ተሰርተዋል። በ6 ዓመት ውስጥ 11 ቢሊዮን ችግኝ በአባይ ተፋሰስ አካባቢ የተተከለ ነው። አባይን መገደብ ብቻ ሳይሆን ከመገደብ በተጨማሪ መንከባከብ ዋና ትኩረት እንደዚሁም ደግሞ ማጠንጠኛ ነጥብ ሊሆን ይችላል። ይህ እንግዲህ ባለፉት ዓመታት ለተፈጥሮ ጥበቃ ከዚህ በተጨማሪ ለአረንጓዴ ልማት በተሰጠ ትኩረት የተመዘገበ ተጨባጭ ለውጥ ልንለው እንችላለን። የከርሰ ምድር ውሃ ከመጠበቅ አንጻር ባለፉት ዓመታት ምን አይነት ውጤቶች ተመዘገቡ የሚለውን እንመልከት። 2010 ላይ 130 ቶን የአፈር ክለት ነበር። ይህ ከዚህ ቀደም ሲከሰት የነበረ ነው። ነገር ግን ወደ 54 ቶን እንደዚሁ ዝቅ ማድረግ የተቻለበት ነው። ኢትዮጵያ ባሏት ወንዞች ሲጠረግ የነበረ 1 ቢሊዮን የነበረውን የአፈር መጠረግ ወደ 2.8 ሚሊዮን ማውረድ ችሏል። በአረንጓዴ አሻራ ምን አይነት ተጨባጭ ለውጦች መጡ? የበርካቶች ጥያቄ ሊሆን ይችላል። ምግብ እንደዚሁም ደግሞ የምግብ ዋስትናን ማረጋገጥ ከተመዘገቡ ነጥቦችና ከታዩ ለውጦች መካከል ቀዳሚውን ስፍራ ይወስዳል። የውሃ ሀብትን ከማሳደግ አንጻር እንደዚሁ የራሱ ሚና ነበረው። በተለይ በኢትዮጵያ በተለያዩ ቦታዎች የነበሩ ሐይቆች እንደዚሁም ደግሞ የተለያዩ የመዝናኛ ስፍራዎች ነበሩ። የውሃ ድርገት አጋጥሟቸው የነበሩም ነበሩ። ነገር ግን ግንዛቤን በማሳደግ እንደዚሁም በአረንጓዴ አሻራ በተሰራ ስራ እነዛ ወንዞች ወደ ነበሩበት ቦታ እንዲመለሱ እየሆነ ይገኛል። ኢኮኖሚያዊ ተጠቃሚነት እንደዚሁ ብንመለከት በቡና ዘርፍ ላይ ብቻ ባለፉት ዓመታት በቢሊዮን የሚቆጠሩ ችግኞች ተተክለዋል። እነዚህ በቢሊዮን የሚቆጠሩ የቡና ችግኞች ደግሞ ኢትዮጵያን ምናልባትም ከብራዚልና ከሌሎች ሀገራት በመቀጠል 3ኛ ደረጃ ላይ የቡና ምርትን ወደ ውጭ እንድትልክ እንደዚሁ ትልቅ አበርክቶ የሚወጡ በተጨባጭም የታየና የተመዘገበ ውጤት ልንለው እንችላለን። በመጨረሻም የምንመለከተው ለስኬታማነቱ በተለይ ደግሞ ላለፉት ዓመታት ለተመዘገበው ስኬታማ ስራዎች እነማን ምን አይነት ተሳትፎ ነበራቸው የሚለውን እንመልከት። ህዝባዊ ተሳትፎ ቀዳሚ ስፍራ ይወስዳል። ህፃናት፣ አዋቂዎች፣ ሴቶችና ወንዶች
በዚህ የአረንጓዴ አሻራ ልማት ላይ ተሳትፎ እንደዚሁም አሻራቸውን ሲያስቀምጡ ነበር። ይህ ደግሞ በአራቱም ማዕዘናት የተመዘገበ ስኬትና ለውጥ እንለው እንችላለን። የባለሙያ ሚና እንደዚሁ የላቀ ነበር። በተለይ ባለፉት ዓመታት ላይ የተመዘገቡ የአረንጓዴ አሻራ ስኬቶች ካተካከል ጀምሮ ኢኮኖሚያዊ ተጠቃሚነት ያላቸው ችግኞች እንዲተከሉ እንደዚሁም ደግሞ በርካታ አበርክቶ ይኖር ዘንድ የባለሙያ ድጋፍ እንደዚሁ የጎላ ነበር። የልማት አጋሮች ድጋፍ እንደዚሁ የላቀ ነበር። የመንግስት ቁርጠኝነትና የመሪነት ሚና እንደዚሁ የመጀመሪያውን ስፍራ ሊወስድ የሚችል ከዚህ በተጨማሪ በተጨባጭ የታየ ነው። ትልልቅ የመንግስት የስራ ኃላፊዎች ከመትከል ጀምሮ በተለይ በማሳየት በማስተማርና በማሳወቅ በኩል የራሳቸውን ሚና ተወጥተዋል። እነዚህ ሚናዎች ደግሞ በተግባር የታዩ ለህዝብ መነሳሳትና መነቃቃትን የፈጠሩ ኢትዮጵያም ጥሩ የሚባል ተፈጥሮን እንድትገነባ ያስቻሉ ናቸው። ውድ ተመልካቾቻችን ፕሮግራማችን ይህን ይመስል ነበር። ሰናይ ጊዜ